4 ወንዞች፣ 4 የፍጥረት ደም ስሮች፣ 4 የኤደን ገነት ሕያው ምስክሮች ከአንዲት የሕይወት ዛፍ ስር ሲወጡ እንዲህ የሰው ልጅ ታሪክ ከጅምሩ እስከ ፍጻሜው የሚተርኩ መለኮታዊ መልእክተኞች እንደሚሆኑ ከላካቸው በቀር ያወቀ አልነበረም። እነዚህ ወንዞች የታሪክ አጥኚዎች እና የቤተ ክርስቲያን ሊቃውንት በየዘመናቱ የሚመረምሯቸው የፍጥረት ምስጢር ምሰሶዎች ናቸው። ባልተጠበቀና ከዘመናዊ ካርታ ጋር በማይገጥም ሁኔታ አንደኛው ወንዝ በታሪክ ውስጥ ጠፍቶ ስለተረሳው ወርቅና ስለ ጥንታዊ ሀብት ይናገራል። ሌላኛው ደግሞ ሀገራችንን አቅፎ የማንነታችን ማህተም ሆኖ ይኖራል። ሁለቱም ወንድማማቾች ወንዞች ደግሞ የሰው ልጅ ስልጣኔ ሲወለድና ሲሞት በዝምታ ይመለከታሉ። ዛሬ ግን አንደኛው ወንዝ የፍጻሜውን ሰዓት እያመላከተ ይመስላል። እነዚህ 4 ወንዞች የምድርን ገጽታ ብቻ የሚቀርጹ አይደሉም። የሰው ልጅን ጉዞ ከፍጥረት መጀመሪያ እስከ ፍጻሜው ድረስ የሚተርኩ ያልተበረዙ ካርታዎች ናቸው እንጂ። ግዮን፣ ጢግሮስ፣ ኤፍራጥስና ኤፌሶን እነማን ናቸው? ሚስጥራቸውስ ምንድን ነው? ቅድስት ቤተ ክርስቲያንስ ስለነዚህ ወንዞች ምን ታስተምራለች? እና ከሁሉም በላይ ዛሬ በዓይናችን ፊት እየደረቀ ያለው ኤፍራጥስስ የትኛውን አስፈሪ ትንቢት ይዞ መጣ? ጥቂት ደቂቃዎችን ብቻ አብራችሁን ብትቆዩ ለነዚህ ጥያቄዎች መልስ እየሰጠን በነፍስ ታርፋላችሁ። ይህ የ4ቱ ወንዞች አስደናቂ ታሪክ ነው። የታሪካችንን ስር ለመያዝ የሁሉ ነገር መነሻ ወደ ሆነው መጽሐፍ መመለስ ግድ ይለናል። የሰው ልጅ ታሪክ የተጻፈበት፣ የፍጥረት ምስጢር የተከተተበት ወደ ኦሪት ዘፍጥረት። በዚያ በታሪክ የመጀመሪያዎቹ ገጾች ላይ ነቢዩ ሙሴ በመንፈስ ቅዱስ ተመርቶ የኤደን ገነትን ስዕል ይስልልናል። ስዕሉ ግልጽና የማያሻማ ነው። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበረ። ከዚያም ለ4 ክፍል ይከፍል ነበረ። አንድ ምንጭ፣ አንድ የሕይወት መነሻ። ነገር ግን ለ4ቱ የዓለም ማዕዘናት የሚዳረስ መለኮታዊ ስርጭት። መጽሐፍ እንዲሁ ስሙን ጠርቶ ብቻ አያልፍም። ይልቁንስ የሚዳስስ የሚጨበጥ የሚመስል ፍንጭ ይሰጠናል። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበትን የኤውላት ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ዕንቁና የከበረ ድንጋይ ይገኛል። እዚህ ላይ ቆም ብለን እናስብ። መለኮታዊ ቃል ስለ አንድ ወንዝ ብቻ ሳይሆን ስለ ምድሪቱ ሀብት፣ ስለ ወርቁ ጥራት ጭምር ይናገራል። ጥያቄው ግን ይህ ነው። ዛሬ በዓለማችን ካርታ ላይ ኤፌሶን የሚባል ታላቅ ወንዝ አናገኝም። ኤውላት የተባለችውስ ምድር የትኛዋ ናት? ይህ የዘመናት እንቆቅልሽ ሆኖ ቆይቷል። ነገር ግን የ21ኛው ክፍለ ዘመን ሳይንስ መድረክ ላይ ሲወጣ ነገሮቹ ተቀየሩ። ሳይንቲስቶች ከምድር ገጽ በታች ያሉትን ቅርጾች ማየት የሚያስችሉ የራዳርና የሳተላይት ቴክኖሎጂዎችን በመጠቀም የአረቢያን በረሃ ሲመረምሩ አንድ አስደንጋጭ ነገር አገኙ። በአሁኑ ወቅት ደረቅ በሆነው አሸዋማ ምድር ስር በአንድ ወቅት ይፈስ የነበረ የአንድ ግዙፍ ወንዝ መስመር በግልጽ ታያቸው። ከሂጃዝ ተራሮች ተነስቶ ወደ ፋርስ ባህረ ሰላጤ ይገባ የነበረ ግዙፍ ወንዝ። የሚገርመው ይህ አካባቢ በጥንት ዘመን በከፍተኛ ጥራት ባለው የወርቅ ማዕድኑ ይታወቅ ነበር። ግኝቱ አስደናቂ ነው። ሳይንስ በደረቅ በረሃ ስር የተቀበረውን ጥንታዊ ወንዝ አገኘ። መጽሐፍ ቅዱስ ደግሞ ከሺዎች ዓመታት በፊት በወርቅ በበለጸገ ምድር የሚያልፍ ወንዝ እንደነበር ጻፈ። ምድራዊ ወንዝ በአሸዋ ተዋጠ። ነገር ግን ታሪኩ እውነት መሆኑ ተረጋገጠ። ቀጥሎ ቅዱስ መጽሐፍ ወደ ሁለተኛው ወንዝ ይወስደናል፣ ወደ ግዮን። እዚህ ላይ ነው ታሪኩ ለኛ ለኢትዮጵያውያን የግላችን የሚሆነው። የሁለተኛውም ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። ቃል በቃል የተጻፈ ጂኦግራፊ ነው ወይንስ ከዚያ የጠለቀ ምሳሌያዊ ትርጉም አለው? ግዮን የምንለው ታላቅ ወንዛችን አባይ ነውን? ለዘመናት በኢትዮጵያውያን ሊቃውንትና ምዕመናን ዘንድ ግዮን ማለት ታላቁ ወንዛችን አባይ ነው የሚል የማይናወጥ እምነት አለ። በጥንት ዘመን ኢትዮጵያ የሚለው ስም ከዛሬው የግዛት ወሰን እጅግ የሰፋ አካባቢን ያመላከተ ነበር። ከሁሉም በላይ ግን አባይ ለኢትዮጵያና ለስልጣኔዋ ያለው ፋይዳ ልክ እንደ ደም ስር ነው። የሀገሪቱ የልብ ትርታ ነው። ስለዚህ ይከባል የሚለው ቃል ጂኦግራፊያዊ ዑደትን ብቻ ሳይሆን ሕይወት መስጠትን፣ መመገብን፣ በጸጋ መሸፈንን ያመለክታል ብሎ ማሰብ ይቻላል። ከኤፌሶንና ከግዮን ስንሻገር
መጽሐፍ ቅዱስ ወደሚታወቁትና ዛሬም በካርታ ላይ ወደሚገኙት ሁለት ወንዞች ይወስደናል፣ ጤግሮስና ኤፍራጥስ። ጤግሮስ ዛሬም የጥንት ስልጣኔዎች መገኛ በነበረው በዛሬው የኢራቅ ምድር ላይ ይፈሳል። ይህ መኖሩ ለጠፉት ወንዞች መግለጫም እውነተኝነትን ያረጋግጣል። አራተኛውና የመጨረሻው ወንዝ ኤፍራጥስ ይባላል። የሚገርመው መጽሐፉ ስለዚህኛው ታላቅ ወንዝ ብዙ አይናገርም። አራተኛውም ወንዝ ኤፍራጥስ ነው ብሎ ብቻ ያልፋል። ምንም ተጨማሪ መግለጫ የለውም። ነገር ግን ይህ ዝምታ የኋላ ኋላ በአስፈሪ ሁኔታ የሚገለጥ ታላቅ ምስጢር አርግዞ ነበረ። ይህ የመጽሐፍ ቅዱስ መግለጫ ላዩም ሲታይ የጥንት ዘመን የጂኦግራፊ ትምህርትን ይመስላል። ነገር ግን የጥንት አባቶች የመንፈስ ዓይናቸው የተከፈተላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከፊደሉ ጀርባ ከታሪኩ ባሻገር የተደበቀውን መለኮታዊ ምስጢር ተመልክተዋል። ለእነርሱ እነዚህ ወንዞች የውሃ መስመሮች ብቻ ሳይሆኑ የድኅነትን መንገድ የሚያሳዩ መንፈሳዊ ካርታዎች ናቸው። በ14ቱ ቅዳሴያት ውስጥ በቅዱስ አትናቴዎስ ቅዳሴ ላይ ካህኑ በምስጢረ ቁርባን ሰዓት ልቦናውን ከምድር ወደ ሰማይ አንስቶ ከሰማያዊ ዘበኛ ከሱራፊ ጋር እንዲህ ሲል ይናገራል። ሱራፊ ሆይ ገነትን የሚያጠጣት የብርሃን ወንዞችን ገብተን እናያቸው ዘንድ ተወን። የብርሃን ወንዞች አስተውሉ፣ የውሃ ወንዞች አላለም። ውሃ የሥጋን ጥም ያረካል፣ ብርሃን ግን የነፍስን ጨለማ ይገፋል። በተጨማሪም የዜማው አባት ቅዱስ ያሬድ በጾመ ድጓ ድርሰቱ ላይ የወንዞቹን ማንነት በሚያስደንቅ ሁኔታ ይገልጠዋል። ኤፌሶንን ዝም ብሎ ወንዝ አላለውም፣ ኤፌሶን ወተት አለው። ጊዮንን ጊዮን ወይን ብሎ ጠራው። ጤግሮስን ማር፣ ኤፍራጥስን ደግሞ ዘይት አለው። ለምን ውሃ እንዴት ወተት፣ ወይን ማር እና ዘይት ይሆናል? ሊቃውንቱ ይህንን ምስጢር ሲፈቱት ኤፌሶን የወተት ወንዝ፣ ወተት የሕይወት መጀመሪያ ምግብ፣ የንጽህና ምልክት። የዚህ ወንዝ ወራሾች ገና በዓለም ክፋት ያልተነኩ ልባቸው እንደ ሕፃን ንጹሕ የሆነ በንስሐ የታጠቡ ነፍሳት ናቸው። ዳግም የመወለድ ጸጋ መገለጫ ነው። ጊዮን የወይን ወንዝ፣ ወይን ኃይልን የሚሰጥ ልብን በደስታ የሚሞላ ነው። የዚህ ወንዝ ወራሾች በመንፈሳዊ ሕይወት የጎለመሱ በጾምና በጸሎት ከእግዚአብሔር ጋር የሚነጋገሩ ለመልካም ሥራ የቆሙ ምዕመናን ናቸው። ጤግሮስ የማር ወንዝ፣ ማር ከንብ መውጊያና ከብዙ ልፋት በኋላ የሚገኝ ጣፋጭ ነው። እነዚህ ወራሾች የወንድማቸውን ጥላቻ የታገሱ ስደትና መከራን የተቀበሉ ነገር ግን ክፉን በመልካም የመለሱ ትዕግስተኞች ናቸው። ኤፍራጥስ የዘይት ወንዝ፣ ዘይት ለፈውስና ለመብራትነት ያገለግላል። ዘይት ከፈትል ጋር ተዋህዶ ብርሃንን እንደሚሰጥ የዚህ ወንዝ ወራሾች ደማቸውን ስለ እውነት ያፈሰሱ ሰማዕታት ናቸው። ሕይወታቸውን እንደ ዘይት አቃጥለው ለእምነት ብርሃን የሆኑት ናቸው። አራቱ ወንዞች አራት የተለያዩ ስፍራዎች ሳይሆኑ እኛ ክርስቲያኖች ከንጽህና ወተት ተነስተን በጎልማሳነት ደስታ ወይን አልፈን የመከራን ጣዕም በትዕግስት አሸንፈን ማር በመጨረሻም ራስን እስከ መስጠት ዘይት የምንደርስበት የነፍስ ካርታ ነው። በከፍተኛ ስሜት ከበድ ባለ ድምፅ ከኤደን ገነት የጀመርነው ጉዞ አሁን አስፈሪ መታጠፊያ ላይ ይደርሳል። በዘፍጥረት መጽሐፍ ላይ ስሙ ብቻ ተጠቅሶ በዝምታ የታለፈው ኤፍራጥስ በመጽሐፍ ቅዱስ የመጨረሻው መጽሐፍ ላይ በራእይ ዮሐንስ ውስጥ በአስደንጋጭ ድምፅ ሲጠራ እንሰማለን። የሕይወት ምንጭ የነበረው ወንዝ የመለኮታዊ ቁጣና የጦርነት ምልክት ሆኖ ቀርቧል። በራእይ ዮሐንስ ምዕራፍ 9 ላይ ስድስተኛው መልአክ መለከቱን ሲነፋ ከሰማይ ትእዛዝ ይሰጣል። በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው። በወንዝ ላይ የታሰሩ መላእክት ለምን በኤፍራጥስ ላይ ታሰሩ? ይህ የሚያሳየው ኤፍራጥስ ተራ የውሃ አካል አለመሆኑን ነው። ለሰው ልጆች ጥፋትን የሚያመጡ ኃያላት የታሰሩበት መለኮታዊ እስር ቤት መሆኑ ነው። ትንቢቱ በዚያ ያበቃም። በምዕራፍ 16 ላይ ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ ለመክፈት ውሃው ይደርቃል። እውነታው ደግሞ ከዚህ የበለጠ አስደንጋጭ ነው። ዛሬ በ21ኛው ክፍለ ዘመን በትክክልም የኤፍራጥስ ወንዝ በዓይናችን ፊት በፍጥነት እየደረቀ ነው። ይህ የትንቢት ተንታኞች መላምት አይደለም። በዓለም አቀፍ የዜና አውታሮች በየቀኑ የሚዘገብ ሀቅ ነው። ለሺህ ዓመታት የስልጣኔ መገኛ የነበረው ታላቅ ወንዝ ወደ ትቢያነት እየተቀየረ ነው። በአየር ንብረት ለውጥ እና በተገነቡ ግዙፍ ግድቦች ምክንያት ውሃው ነጥፏል።
የነገሩን አስፈሪነት የሚጨምረው ደግሞ የወንዙ ውሃ እያፈገፈገ ሲሄድ በውሃው ተሸፍነው የነበሩ ጥንታዊ ዋሻዎች መገለጣቸው ነው። የአካባቢው ሰዎች ከደረቀው የወንዙ ሆድ ውስጥ በተለይም በምሽት እንግዳ የሆኑ የሰንሰለት ግጭት፣ የብረት ጩኸትና የስቃይ ዋይታ የሚመስሉ ድምጾችን እንሰማለን እያሉ ምስክርነት መስጠታቸው ነው። እንዴት ሊሆን ይችላል? በኤደን ገነት የጀመረ ወንዝ እንዴት የመጨረሻው ዘመን የአርማጌዶን ጦርነት መድረክ ሊሆን ቻለ? ከኤደን ገነት የጀመርነው ረጅም ጉዞ እነሆ መዳረሻው ላይ ደርሷል። አራቱ የገነት ወንዞች ምድራዊ የውሃ መስመሮች ብቻ አይደሉም። የሰው ልጅ የውድቀት ስብራትና የጽድቅ መንገድ የተጻፈባቸው የነፍስ ካርታዎች ናቸው። ምናልባት የኤፍራጥስ ወንዝ መድረቅ የትንቢት መፈጸሚያ ጅማሩ ሊሆን ይችላል። ነገር ግን ከዚያም በላይ የሰው ልጅ ከመንፈሳዊ ምንጩ ከእግዚአብሔር ጸጋ መራቁን የሚያሳይ ምድራዊ ምልክት ነው። ዓለማችን በጦርነት በጥላቻና በስግብግብነት እንደ በረሃ ስትቃጠል ያንን የሚያጠጣው የጸጋ ወንዝ በውስጣችን እየነጠፈ መሆኑን የሚያሳይ ማስጠንቀቂያ ነው። ከዚህ ሁሉ በኋላ ታላቁ ጥያቄ ከዓለም አቀፍ መድረክ ወርዶ ወደ እያንዳንዳችን የግል ልብ ይመጣል። በእርሶ፣ በአንቺ ሕይወት ውስጥ የሚፈሱት ወንዞች የትኞቹ ናቸው? የሕፃናትን ንጽሕና የሚያስታውሰን የኤፌሶን የወተት ወንዝ በልባችን ይፈሳል? በጸሎትና በመልካም ሥራ ልባችንን በደስታ የሚሞላው ጊዮን የወይን ወንዝ አለን? የመከራን ምሬት ታግሰን የምንጠብቀው ጤግሮስ የማር ወንዝ ይንቆረቆራል? ወይስ ስለ እውነት ዋጋ ለመክፈል የተዘጋጀንበት የኤፍራጥስ የዘይት ወንዝ ብርሃኑን ይሰጣናል? ወይንስ ልክ ዛሬ እንደምናየው የተፈጥሮ ኤፍራጥስ ፍቅራችን ነጥፎ ተስፋችን ደርቆ ልባችን ጸጋ የተራቆተ በረሃ ሆኗል? የገነት ወንዞች ሚስጥር የጠፋ ካርታን በምድር ላይ ስለማግኘት አይደለም። ሚስጥሩ በራሳችን ልብ ውስጥ ያለውን በክርስቶስ ኢየሱስ በኩል የሚገኘውን የሕይወት ውሃ ምንጭ ስለማግኘት ነው። ያንን ምንጭ ካገኘን አራቱም ወንዞች በውስጣችን ለዘላለም ይፈሳሉ። ሰላም፣ ጸጋና የሕይወት ውሃ ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።